አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ተከታታዮች፣ ዛሬም እንደተለመደው ወቅታዊና ትኩስ ዜናዎችን ይዘንላችሁ መጥተናል። በማይናማር አሳሳች በሆነ መንገድ ተታለው ለግዳጅ ስራ የተዳረጉ 477 ኢትዮጵያውያን በመጨረሻ ወደ ትውልድ ሀገራቸው መመለሳቸውን እናስቃኛቸዋለን። በሌላ በኩል ደግሞ ጅቡቲ የመናውያን ሶማሊያውያንና ኢትዮጵያውያን ስደተኞችን በጅምላ እያባረረች መሆኑን የሚገልጽ አሳሳቢ መረጃ ደርሶናል። ከዚህ በተጨማሪ እንዲሁም የሱዳን ጦር መሪ አዲስ ጠቅላይ ሚኒስትር መሾማቸውን በዝርዝር እንመለከታለን። እንዲሁም በአውሮፓ ህብረት ሳምንት በኤርትራ የተከናወኑትን አስደሳች የባህልና የወጣቶች አነጋጋሪ ዝግጅቶችን እንቃኛለን። እንዲሁም በአውሮፓ ህብረት ሳምንት በኤርትራ የተከናወኑትን አስደሳች የባህልና የወጣቶች አነጋጋሪ ዝግጅቶችን እንቃኛለን። እነዚህንና ሌሎች አንገብጋቢ ዜናዎች እንዳያመልጣችሁ ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። በማይናማር ታጣቂዎች እጅ የነበሩ 477 ኢትዮጵያውያን ወደ ሀገር ተመለሱ። በማይናማር በታጣቂዎች እጅ ወድቀው የነበሩ 477 ኢትዮጵያውያን ባለፉት 2 ሳምንታት ውስጥ ወደ ሀገራቸው መመለሳቸውን የቤተሰቦች ኮሚቴና ተመላሾች አስታውቀዋል። እነዚህ ዜጎች መጀመሪያ ላይ ታይላንድ ውስጥ ጥሩ ክፍያ ያለው ስራ እናገኛለን በሚል ቃል ተገብቶላቸው ከሀገር ከወጡ በኋላ በሳይበር ወንጀል በሚፈጸምባቸው ካምፖች ውስጥ ለግዳጅ ስራና ስቃይ ተዳርገው ነበር። በመቀጠልም ከየካቲት ወር ጀምሮ ዲሞክራቲክ ካሪን ቤኔቮለንት አርሚና ቦርድ ጋርድ ፎርስ በተባሉ 2 ታጣቂ ቡድኖች እጅ ለ3 ወራት ከቆዩ በኋላ ነው መመለስ የቻሉት። የመመለስ ሂደቱ የጀመረው ሚያዝያ 29 2017 ዓመተ ምህረት ከማይናማር ወደ ታይላንድ ተሻግረው ከዚያም ወደ ባንኮክ በባስ ተጉዘው በአውሮፕላን ወደ ሀገራቸው ተጉዘዋል። የኢትዮጵያ መንግስት ለእያንዳንዱ ተመላሽ ከማይናማር ታይላንድ ድንበር እስከ ባንኮክ ላለው የየብስ ጉዞ የ1100 የአሜሪካ ዶላር ወጪ መሸፈኑ ተገልጿል። የህንድ ኒው ዴሊ በሚገኝ የኢትዮጵያ ኤምባሲ ተወካይ ወደ ታይላንድ በመላክ የምልሰት ሂደቱ ተፋጥኗል። ከተመለሱት 477 ኢትዮጵያውያን መካከል 360 ያክለው ቀደም ሲል የመመለሻ የአውሮፕላን ትኬት የነበራቸው ሲሆን 120 የሚሆኑት ደግሞ በታይላንድ በሚገኝ መንግስታዊ ያልሆነ ድርጅት አማካይነት ትኬት ተቆርጦላቸዋል። ይሁን እንጂ ወደ 300 የሚጠጉ ኢትዮጵያውያን አሁንም በማይናማር መጠለያ ጣቢያዎች እንደሚገኙ ተገልጿል። ቀደም ሲል ትኬቶችን ሲሸፍኑ የነበሩ መንግስታዊ ያልሆኑ ድርጅቶች ለቀሪዎቹ ዜጎች የአውሮፕላን ትኬት ለመግዛት የሚያስችል በጀት እንደሌላቸው በማስታወቃቸው የእነዚህ ተጎጂዎች የመመለስ ጉዳይ ስጋት ውስጥ ወድቋል። የወላጆች ኮሚቴ ከውጭ ጉዳይ ሚኒስትር ጋር ባደረገው ውይይት መንግስታዊ ያልሆኑ ድርጅቶች መሸፈን ካልቻሉ መንግስት ወጪውን እንደሚሸፍንና ማንም በመጠለያ እንደማይቀር ቃል መግባቱን ቢገልጽም ቀሪዎቹ ዜጎች መቼና እንዴት እንደሚመለሱ እስካሁን ግልጽ የሆነ መረጃ የለም። በመጠለያ የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ እንደሚገኙ አስተባባሪዎች ገልጸዋል። መጠለያዎቹ ንጽህና የጎደላቸው፣ የሚቀርበው ምግብ ከባህላቸው ጋር የማይጣጣም እንዲሁም በእባብና በእገታ ስጋት የተሞሉ በመሆናቸው ስጋታቸውን ገልጸዋል። በታይላንድ የተመደበው የመንግስት ተወካይ ከቅዳሜ በኋላ ሊመለስ ይችላል የሚል ስጋት መኖሩ ተጠቁሟል። ይህ በእንዲህ እንዳለ ጅቡቲ የመናውያን ሶማሊያውያንና ኢትዮጵያውያን ስደተኞችን በስፋት እያባረረች ነው። የጅቡቲ መንግስት የመኖሪያና የስራ ፈቃድ ደንቦችን ጥሰዋል ያላቸውን በህገ ወጥ መንገድ የሚኖሩ የመናውያን ሶማሊያውያንና ኢትዮጵያውያን ዜጎችን በስፋት የማሰርና የማባረር ዘመቻ መጀመሩ ተዘግቧል። ይህ የማባረር ዘመቻ የተጀመረው በርካቶች ተጎጂዎች በሀገራቸው ካለው የጸጥታ መደፍረስና የኢኮኖሚ ቀውስ ሸሽተው የመጡ መሆናቸው እየታወቀና ይህ በዓለም አቀፍ ደረጃ ስጋት እየፈጠረ ባለበት ወቅት ነው። የአካባቢ ምንጮችና ተጎጂ ግለሰቦች እንደገለጹት በቅርቡ ህገወጥ በሚባል ሰፈሮች ላይ በተደረጉ ድንገተኛ ፍተሻዎች በመቶዎች የሚቆጠሩ ሰዎች በቁጥጥር ስር ውለዋል። አሁንም ግጭት፣ አለመረጋጋትና ጭቆና ወዳለባቸው ሀገራት በግዳጅ ለመመለስ እቅድ መኖሩን እየተነገረ ነው። በአፍሪካ ቀንድ በምትገኘው ጅቡቲ በተለይም በቀይ ባህር በኩል ከየመን የሚሰደዱ በ10 ሺህ የሚቆጠሩ ዜጎችን ጨምሮ ከሶማሊያ፣ ከኢትዮጵያና ከኤርትራ ስለሚመጡ ስደት
ስደተኞችና ጥገኞች ጠያቂዎች ለረጅም ጊዜ መሸጋገርና አስተናጋጅ ሀገር ሆና ቆይታለች። የሰብአዊ መብት ተቋማት በዚህ ዘመቻ መደንገጣቸውን ገልጸው በተለይም ሴቶች፣ ህጻናትና አረጋውያንን ጨምሮ ለአደጋ ተጋላጭ የሆነ የህብረተሰብ ክፍሎችን ወደማይረጋጉ አካባቢዎች መመለስ ለከፋ አደጋ፣ ለጥቃትና ለብዝበዛ ሊያጋልጣቸው እንደሚችል አስጠንቅቀዋል። ተቋማቱ የጅቡቲ ባለስልጣናት ዓለም አቀፍ ግዴታቸውን እንዲያከብሩ፣ የስደተኞችና የጥገኝነት ጥያቄዎችን መሰረታዊ መብቶች እንዲያረጋግጡ እንዲሁም ወደ ግጭት ቀጠናዎች የሚደረገውን ማባረር እንዲያቆሙ ጥሪ አቅርበዋል። የጅቡቲ መንግስት በመብት ተሟጋቾች ቡድኖች ለተነሳው ስጋት እስካሁን ይፋዊ ምላሽ አልሰጠም። ይህ በእንዲህ እንዳለ የሱዳን ጦር መሪ አልቡርሃን የቀድሞ የተባበሩት መንግስታት ድርጅት ባለስልጣን የሆኑትን ካሚል ኢድሪስን ጠቅላይ ሚኒስትር አድርገው ሾሙ። የሱዳኑ ጦር መሪ ጀነራል አብዱልፈታህ አልቡርሃን ሰኞ ዕለት የቀድሞ የተባበሩት መንግስታት ድርጅት ባለስልጣንና የቀድሞ የፕሬዝዳንት እጩ የነበሩትን ካሚል ኢድሪስን በወታደራዊ ኃይል ለሚመራው የሱዳን መንግስት ጠቅላይ ሚኒስትር አድርገው መሾማቸው ተገለጸ። ይህ ሹመት እንደ አውሮፓውያን አቆጣጠር በ2021 የሲቪል አመራርን ከስልጣን አስወግደው ጊዜያዊ አስተዳደር ከመሰረተው መፈንቅለ መንግስት ወዲህ ለመጀመሪያ ጊዜ ጠቅላይ ሚኒስትር የተሾመበት ነው። ጦሩ በከፊል ወታደራዊ የፈጥኖ ድጋፍ ሰጪ ኃይሎች RSF ጋር አውዳሚ ጦርነት በሚያካሂድበት በዚህ ወቅት ጠቅላይ ሚኒስትሩ ምን ያክል ስልጣን እንደሚኖራቸው ግልጽ አይደለም። የኢድሪስ ሹመት የተካሄደው ጀነራል ቡርሃን ዲፕሎማት የሆኑትን ዳፋላህ አልሃጂ አሊን በጊዜያዊ ጠቅላይ ሚኒስትርነት ከሰየሞ ከአንድ ወር ባልሞላ ጊዜው ሲሆን ያ ሹመት ግን ስራ ላይ የዋለ አይመስልም ነበር። ሰኞ ዕለት ቀደም ብሎ ጀነራል ቡርሃን ሳልማን አብዱል ጀባር አልሙባረክን ለገዢው የሉዓላዊ ምክር ቤት በድጋሚ የሾመ ሲሆን ኖዋራ ኦቦ መሐመድ ጣሂርንም ለዚሁ አስተዳዳሪ አካል መሾማቸው ተገልጿል። ጦሩ በመጋቢት ወር መጨረሻ ዋና ከተማ ካርቱምን ከፈጥኖ ደራሽ ድጋፍ ሰጪ ኃይሎች RSF ከተቆጣጠረ በኋላ አዲስ የሲቪል ጠቅላይ ሚኒስትርና የተሻሻለ መንግስት ይመሰረታል ተብሎ ይጠበቅ ነበር። ሁለቱ ኃይሎች እንደ አውሮፓውያን አቆጣጠር በ2019 የረጅም ጊዜ መሪ የነበሩትን ኦማር አልበሽር ከስልጣን ከተወገዱ በኋላ የተጀመረውን የዲሞክራሲ ሽግግር ያደናቀፈውን የ2021 መፈንቅለ መንግስት በጋራ ፈጽመው ነበር። የፈጥኖ ደራሽ ድጋፍ ሰጪ ኃይሎች RSF ከቅርብ ሳምንታት ወዲህ በጦርነት ጊዜ ዋና ከተማ በሆነችው ፖርት ሱዳን ላይ በተከታታይ የድሮን ጥቃትን በመፈጸም በጦር በሚመራው መንግስት ላይ ከባድ ምት አድርሰዋል። በመጨረሻም የአውሮፓ ህብረት ሳምንት በ2025 በኤርትራ በደማቅ ሁኔታ ተከበረ። በኤርትራ የሚገኘው የአውሮፓ ህብረት ልዑካን ቡድን የአውሮፓ ህብረት ሳምንት 2025ን ምክንያት በማድረግ የአውሮፓን እሴቶች የባህል ልውውጥንና የወጣቶች ተሳትፎን ለማጎልበት ያለመ ተከታታይ አሳታፊ ዝግጅቶችን አዘጋጅተዋል። በግንቦት 6 እንደ አውሮፓውያን አቆጣጠር 25 የአካባቢ ትምህርት ቤት ተማሪዎች በተሳተፉበት በፒስ ክዴትና ጥያቄና መልስ ዝግጅት ተማሪዎች የአውሮፓ ቋንቋን ከመናገር ስለ ህብረቱ ያላቸውን እውቀት ከመፈተን በተጨማሪ የዘላቂነትን ጭብጥ ያነገበ የኪነ ጥበብ ስራ ሰርተዋል። በማግስቱ ግንቦት 7 ደግሞ 60 የሁለተኛ ደረጃ ተማሪዎች የተሳተፉበትና የአውሮፓ ህብረትንና አባል ሀገራትን በምሳሌያዊነት የወከሉ ቡድኖች የተካፈሉበት የቅርጫት ኳስ ውድድር ተካሂዶ የቡድን መንፈስንና የባህል መግባባትን አበራቷል። የሳምንቱ መርሃ ግብር የተጠናቀቀው ግንቦት 9 የአውሮፓ ቀንን ምክንያት በማድረግ በልዑካን ቡድን መሪ መኖሪያ ቤት በተዘጋጀና ከ150 በላይ ዲፕሎማቶች፣ የመንግስት ባለስልጣናትና የአካባቢው ባለድርሻ አካላት በተገኙበት የራት ግብዣ ሲሆን በዝግጅቱ ላይ የአውሮፓ ህብረት አምባሳደር ክቡር ጂያንሉካ ግሪፓ ህብረቱ ሰላምን፣ ጸጥታና ብልጽግናንና ሁለንተናዊ እሴትን ለመደገፍ በሚደረጉ ዓለም አቀፍ ጥረቶች ግንባር ቀደም ሆኖ እንደሚቀጥል አጽንኦት ሰጥተዋል።